ጊዜ ሰጥተሽ አስቢበት። የተቀየረ ሀሳብ ካለ ደውዪልኝ። በጣም ነገሮች እየገረሙኝ ነው ማለት ከዚህ በፊት ብዙ ነገሮች አሳልፈናል። አንተ በሌላ ነገር እንዳታስብ እያልክ ራስህን ቴንሽን አታድርግ። ህይወትን መኖር ነው ያለብህ። ለሰዎች ብለህ ሳይሆን ራስህ ህይወትን መኖር ነው ያለብህ። እኔ ለሰዎች ብዬ ገባ ራስህ ህይወት ኖሮ ሲቀጥል ደግሞ ባለፈው አውርተናል። ነገሮችን አውርተናል። ስለዚህ ድጋሜ ይህንን ነገር መድገሙ ተገቢ የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ አንድነናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራሴን ህይወት መኖር እችላለሁ። ሲጀመር አሁን እኮ አንተ የራስህን ላይፍ ጀስት እየኖርክ ነው አይደለ? ወደ እኔ መመለስም ምንም አያስፈልግም። ይሄ ምንም ፖይንትለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስህን ኑሮ ኖር፣ እኔም የራሴን ኑሮ እኖራለሁ። ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር እስክትወልጂ ድረስ የፍርድ ቤት የተቀጠርነው ምናምን ነገር ባንሄድ ደስ ይለኛል። ይህንን ደግሞ ማድረግ የምችው አንቺ ነሽ። ይህንን ፍቃድሽን ለመጠየቅ ነው። በዛም ደግሞ ቻው ለምንሽ ነው የመጣ ነው። እንትን ያልካለሁ ሩታን የሆነ ይቅርታ አድርጊልኝ፣ አብረን እንኖር፣ አብረን እንደዚህ እናደርግ፣ አብረን እንደዚህ እንሆን። ረጉድ ጨዋታ ለኮ እንዲ ትዳር እኮ ዝም ብሎ አይደለም። ትዳር እኮ የቃቃ ጨዋታ አይደለም። ትዳር እኮ እንደ እየተንዘላዘልክ አይደለም። ምንም ቢሆን እኮ ያችን ልጅ ልክፍ አድርገህ መተው ትችላለህ። አንተ ወደ ሚስትህ መመለስ ብትችል ኑሮ መመለስ ብትፈልግ ኑሮ ማለት ነው። ግን አንተ አትፈልግም። አንተ ሲያው የሄርሜላ ፍቅር ገብቶልሃል ማለት ነው። ሩታንም ልትተው አትፈልግም፣ ሄርሜላንም ልትተው አትፈልግም። በሁለቱም መካከል ነው። ስለዚህ አማራጭህን ያጣርግሃል ብዬ ነው የማስበው እኔ እንደመሰለኝ እንጂ ዛሬ ከሄርሜላ ጋር ነገ ደግሞ ይቅርታ አድርግልኝ ሩታ ብለን እንሁን። እንደሱ የሚሰራ አይመስለኝም እላለሁ። አሁን ደግሞ ቤተሰቦቿ ጋር ተቀላቅላለች ማለት ነው። መታለች ብታጅራ። ስለዚህ አንተ ራስህን ተቆጣጥረህ ራስህን ከዛች ጋር ሳትገናኝ ምን ሳትል ሩታን መመለስ ትችላለህ። ግን አንተ እዛች ጋር እየተንዘላዘልክ ነይን ይሁን ማለት የሚቻል አይመስለኝም። ያችን እናቷ አይን አውጣ ሆናለች። አይናውጣም አይናውጣ። እኔ እንደሱ አይነት ሴትም አይቼም አላውቅም። እንደሱ አይነት ሴትም አይቼም ሰምቼም አላውቅም። ወይኔ ተስፋ ካለብኝ አለናችሁ ይሻለኛል። ሩታ ልጅ በጫጫት እየተነጠቆ
እንደምሆን አላውቅም። ስማሙ በነበር ያድና ተያቻኩ ቻልኩ እንትን የማያዋጣው ነገር አብረሽ እየሰራህ ነው ያለው። ነበረችው ያዋጣ ትዳር ነበረ። አንተ ግን ለትዳር ሳይሆን በቃ ይቺ ሰብሰላይ እየተንዘላዘል ከዳሙና እኔ ጋር የሆነ ቦታ የምታረቀው ወጥቷል። ሸርኩልሽ እሱ አይሰራም። ስለዚህ አማራጭ ወስድ ከመጠን ሰው ላይ አትቀልድ ማለት ነው። በሰው ላይ የማያቀልድ ደግሞ ጥሩ አይደለም።